እንዴ ዳጣ አንቺ ፍልተሽ እንደ አረን አይደለም ሰላም ነች አፈላች ካላኔ ሴት ነው ብላ ይዘሽ ሄዳለች። ጎሽ ታዲያ ማን ነው የሚቀዳው? አትቀጁም? መቅዳት ማትችልበት ችግር የለም እንግዲህ ቀስ እያልሽ ተለምጃለሽ። እሺ ያቺሽ ቀሳቲ ናይ ዳጣዬ ለማንኛውም አመሰግናለሁ። ምንድን ነው አንድ ቦታ ቁጭ ማለት አይሆንልሽም? እኔ እኮ አንድ ቦታ መቀመጥ አይሆንልኝ። ግማም ቢል አብሮ ባቻላስ ነሽ ሰላም ስሚንታ ስለደከመኝ ባይሆን ሻወር ወስጄ ትንሽ ልረፍ ይሻላል። እንደዛ ይሻላል። መልካም እናንተ ተጫወቱ። እሺ ካሰው ግን አልወጣም። ጂጂ አልወጣም። እሺ ተቀልዳለህ እንዴ? ዳጣ እኔ በቃ እኔ ዳጣ ወርቁን እንዳልሰረቀች ቢረጋገጥም አሁንም በድጋሚ ሌላ ከባድ ችግር ውስጥ ገብታለች። ኤቢ ናታንን ብታፈቅረውም ናታን ደግሞ ዳጣን አፈቅራታለሁ እያለ ነው። ዳጣም የወንድ ጓደኞች ቢኖሯትም ግን ደግሞ ስለ ፍቅር ግንኙነት ምንም የምታውቀው ነገር እንደሌለ እያወራችሁ ሳለ ናታንም እኔ የማፈቅረው እሷን ሳይሆን አንቺን ነው ሲል ኤቢ እስከ እናቷ ዘው ብላ ገብታለች። ምን ሊፈጠር ይችል ይሆን? ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዚህ ተተረፈ ይበል እያልን ዛሬም በአዲስና በትኩስ መተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ታረጉን ዘንድ በትህትና እንጠይቃለን። በባለፈው ክፍል እንደተመለከትነው ዳጣ ተከታታይ ድራማ እንግዲህ ዳጣ በባለፈው ክፍል ወርቅ ሰርቀሻል ተብላ አንገቷ ታንቆ ልትሞት ለትንሽ ነበር የተረፈችው። እናም እንግዲህ ውሃ እኔ ወደ እናቴ ክፍል ስገባ ለኪሷ ውስጥ የእናቴን ሀብል አይቼው ስለነበረ እሱን አስመልሳ እሱን ላይ ብዬ በጥፊ መታኝ ነበር እና ወርቁን የወሰደችው ዳጣ ሳትሆን ኤቢ ናት ብላት ለናታን ነግራው ነበር። ናታንም አቶ ደረጀን አስጠርቶ የተፈጠረውን ሁሉን ነገር ለአቶ ደረጀ ነግሮት ነበር። አቶ ደረጀም ምንም ሳይናገር በፊት እሷ ክፍል ሄዶ ቦርሳዋን ሲፈትሽ ጌጣጌጦቹን እዛ አጌጧቸው ነበር። እናም የተገኙትን ጌጣጌጦች እስከ ቦርሳው ይዞ መጥቶ ነይ ቦርሳውን ክፈቼ ሲላት ኤቢ እጅግ በጣም እየፈራችና እየጨነቃት ነበር። ይሄ ትዕዛዝ ነው፣ እኔ አባትሽ አዝዤሻለሁ ክፈቼ ብሎ ሲያስገድዳት እሺ ግን ለምን ከፍተዋለሁ አባዬ እያለች ነበር። በስተመጨረሻም አስገድዷት ቦርሳውን ስትከፍተው ወርቁ እዛ ቢገኝም ይሄንን ማድረግ የፈለግሽበትን ምክንያት አስረጅኝ ቢላትም ምንም የምታስረዳው ምክንያት ስለሌላት አየህ አባዬ እኔን ሌባ ለማሰኘት ዳጣ ናትን የቦርሳ ውስጥ ያረገችው ብላ ነበር። እናም በስተት ላይ ሌላ ስተት አትስሪ፣ ይሄን ያረግሽው አንቺ እንጂ ዳጣ እንዳላደረገችው አንቺ ሆንሽ እኔ ጠንቅቀን እናውቃለን። ዳጣ እንደዚህ አይነት ልጅ አይደለችም። ስለዚህ አሁን እናትሽ ይሄን ነገር ካወቀች ምን ልታረግ እንደሚችል ታውቂያለሽ። ስለዚህ እኔ አባትሽ ስለሆንኩኝ ያሁኑን ገመናሽን እሸፍንልሻለሁ። ነገር ግን ሁልጊዜም ካንቺ ጋር መኖር አልችልም። ለሰዎች ክፉ ብታደርጊ ምላሹ ላንቺ በግልባጭ የሚመጣው ላንቺ ነው። ስለዚህ ተጠንቀቂ። አሁን ደግሞ ሄደሽ ዳጣን ይቅርታ ጠይቂ ብሏት ነበር። ዳጣን ይቅርታ ስትጠይቃት ዳጣም ደስ ብሏት ኧረ ምንም ችግር የለውም ብላ አቅፋ ስማት ነበር። ነገር ግን ኤቢ ስታቅፋት እንኳን እጅግ በጣም ነበር የምትጠየፋት። እናም እንግዲህ ነገሩ እንደዚህ በሰላም ተፈቷል። ውሃ እጅግ በጣም ትወዳታለች። ዳጣም ብትሆን ሁላቸውንም የቤተሰብ ፍቅር የቤተሰብ ናፍቆት ከስንት ጊዜ በኋላ ስለሆነ ቤተሰቦቿን ያገኘችው እጅግ በጣም ብትወዳቸውም ኤቢ ግን በጭራሽ ናታንን ትቀማኛለች የሚል ስጋት ስላለባት ልታቀርባት እንኳን ፈቃደኛ አይደለችም። ዳጣም እንግዲህ ሰላምዬ ጸጉሬን አሻሽኝ እያለቻት ነበር። ስለ እናቷም ስጠይቃት እናት እንደሌላት ነግራት ነበር። አንቺ ግን ልጅ አለሽ አልወለድሽም እንዴ? ካልሆነም ደግሞ ከዚህ ቤት ውጭና ውለጅም እያለች እያወራቻት ነበር። ሰላም ግን እዛ ቤት መቆየትን የፈለገችው ለምንድን ነው? እዛ ቤት የምትጠብቀው የራሷ ውድ የሆነ ነገር እንዳላት ልጅን አንድ ቀን ባገኝ ብላ
በጉጉት እየጠበቀች እንደሆነ ያስታውቅባታል። ከሁኔታዋ ይህን ነው የሚያስታውቀው። ቢደክማትም ቢሰለቻትም እሰው ቤት ለረጅም ዓመት ዘመዶቿ ይኖሩ የሞቱ እንኳን ሳታቅ እዛው ቤት ኩርትም ብላ መቀመጥን የመረጠችው ልጄን አንድ ቀን አገኛት ይሆናል የሚል ተስፋ ስላላት ይመስላል። ይህም እንግዲህ ምንድነው የናታንን ክፍል ልታጸዳ ናታን ክፍል ገብታ ነበር። ናታን እጅግ በጣም ነው የሚወዳት። አንቺ ማለት እኮ መልካም ሴት ነሽ፣ እኔ ቢያንስ ላጽደው ክፍሌን እንኳን ላጽዳ ቢላትም እኔ ምን እሰራለሁ እያለችው ነበር። እናም እንግዲህ እባክሽ ነይ ቁጭ በይ፣ አንቺ ጋር እኮ ማውላት ከመጽሐፍ ይበልጣል እና መርቂኝም ቁጭ በይ እያላት ነበር። ስለ ቤተሰቦቿ ሲጠይቃት ቤተሰቦቿ አገር ቤት እንደሆኑና ግን ደግሞ ይሞቱም የሚኖሩም እንደማታውቅ እነሱም እንደማይጠይቋት እሷም እንደማትጠይቃቸው ነግረዋለች። እና እኛስ ቤተሰቦችሽ አይደለን ጋሽም አለኛም ቤተሰቦችሽን እናደል እያለ እያጽናናት ነበር። እና መርቂኝ ሲላት አንድ ነገር ብለዋለች። ከመጠበቅ ይተውረህ ብለዋለች። ብዙ ምርቃኖችን መርቀው ከመጠበቅ ይጠብቅህ ስትለው መጠበቅ ምን ማለት ነው አሚካ ማለት በፊት ትርጉሙን መጀመሪያ ብለው ትርጉሙን ጠይቆ ነበር። እሱም ማለት በተስፋ ይመጣል ብሎ የሌለን ነገር መጠበቅ አድካሚ እንደሆነና ከመጠበቅ ይጠብቅህ ያለችው ለዛ እንደሆነ ስትነግረው አንቺ የምትጠብቂው ነገር አለ እንዴ እያላት ነበር። ሰው አይደለም ሰው ሆነህ የምትጠብቀው ነገር አይጠፋም ብላ ሀሳቡን አስቀይረዋለች። እና ኤቢና ዳጣ እየተጨቃጨቁ ስለነበረ እረ እነዚህ ልጆች እየተጨቃጨቁ ነው ብላው ነበር። ማናቸው ዳጣና ኤቢ ብላ ስለ ኤቢን እየጠየቀችው ነበር። እሱ የሚፈልጋት ሴት ነፃ የሆነችና መጽሐፍ የምታነብ እንዲሁም ደግሞ ፍሪ የሆነች ትሁት ሴት እንደሆነች እየተናገረ ነበር። ሰላምም ያ ማለት ዳጣ ማለት ነው፣ ከዚህ ሁሉ ለምን ዳጣ ብለህ ስም መጥራት እኮ ነው የቀረህ ብላ እየሳቀችበት ሄዳለች። እንደዛ ስትለው ናታንም የቤት ስራ አድርጎ መጥረጊያውን ተደግፎ ያስብ የነበረው ስለ ዳጣና ዳጣ ብቻ ሆኖ ነበር። ውሃ እንደ ልቧ በሰፈሩ መሽከርከር ጀምራለች። አንድ ሰው ቢተናኮልሽ እኔ እህትሻለሁልሽ ማንም አይነካሽም ስላለቻት በድፍረት እንደ ልቧ እየተንቀሳቀሰች ነው። አቶ ደረጀ ለባለቤቱ ጌጣጌጦቹ መገኘታቸውን ሲነግራት ዳጣ ናት አይደል የወሰደችው ፊልም ግምትሽ እርግጠኛ ብትሆኝም ግን ደግሞ የተሳሳተ ነው ብሎ ነግሯት ነበር። ጌጣጌጦቹ እንኳን ደስ አለሽ ተገኝተዋል ሲላት እሷ ራሱ ማመን አቅቷት ነበር። እነሷ ናት አይደል የሰረቀችው ፊልም ዳጣ እንደወሰደችው እርግጠኛ ነበርሽ፣ ነገር ግን ዳጣ አልወሰደችውም፣ እኔ እኮ በእኔ ተማመኝ ብዬሽ ነበር ብሏት ለሰለሰ ከነገራት በኋላ የታገኘው ታዲያ ስትለው ጥፋቱ የሱ እንደሆነ ነግሯት ነበር። የሚሆነው ምንድነው እንግዲህ ወይዘሮ ማርታ የተረጋጋች ሴት ብትሆንም ደግሞ ጥፋት ስታይ ለመቅጣትም እርምጃ ለመውሰድም ቆራስ ስለሆነች ኤቢን ትጎዳታለች ወይም ደግሞ ልታስቀይማታለች ብሎ ስለፈራም ይመስላል አይቧን የሰተረላትና ስለዚህ ስህተቱ የኔ ነው፣ ያኔ ቁልፉ ሲበላሽ እኔ ሌላ ቦታ አስቀምጨው ነበር ሲል ለወይዘሮ ማርታ ግን ይሄ ምክንያት በጭራሽ አልተዋጠላትም። ዋሽልኝ ብለህ ነው አይደል ነበር ያለችው። ይሄ ነገር ግን ትክክል እንዳልሆነ ማለት እውነት ነው ብሎ ማመን እንደከበዳት ያስታውቅባት ስለነበር እውነቴን ነው መኝ ብዬሻል ነበር ከዚህ በፊት ዳጣ በጭራሽ እሷ አልወሰደችም ብሎ ይናገራል። እና ስለ ዳጣም እንዴት ተወለደች እየጠየቀች ነበር። ግን ጓደኛ ሲሳይ በሚስቱ ላይ ይማግጥ ነበር ብትለውም እንደዛ እንዳልሆነና በስካር መንፈስ የአንድ ቀን ስህተት እንደሆነ ነግሯት እሱም ደግሞ አንድ እስከሚስተካከል ነገሮችን እስከሚያስተካክል ድረስ እንደሆነ የምትቀመጠው ነግሯት ነበር። የሚሆነው እስከዛ ድረስ ግን እንደ ልጆቿ እንዲታያት እየነገራት ነበር። እኔ በሆነው ነገርም እጅግ በጣም አፍሬያለሁ፣ ይቅርታ ጠይቃታለሁ። እናም ደግሞ እኔ ባህሪዋ ከተስተካከለ እኮ እሷ እዚህ እኔ ጋር ብትቀመጥ እሷ በምትበላው እኔን አታድሄየኝም እያለችው ነበር። በእንደዚህ ተሳስቀው ነገሮችን ፈተዋቸዋል። ነገር ግን ኤቢ አርፋ ልትቀመጥ አልቻለችም። አሁንም ሌላ ሴራ በእናቷ በኩል መሽረብ ጀመራለች። ይሄም ምንድነው? ስለምንድነው ለሷ እያገዘ ያለው አባቴ? እኔ የሚመስለኝ ልጁ ትመስለኛለች እያለች ነው።
ለኔ ከሚያረግ ይልቅ ለሷ ቢያረግ የበለጠ ደስታን ይሰጠዋል። እኔን እንደሷ እያየኝ አይደለም። ስለዚህ እኔ ልጁ ነው የምትመስለኝ። ለምን አትነቂም? አንቺ ለምን ሞኝ ትሆኛለሽ? እያለች እናቷን መምከር ጀምራለች። ወይዘሮ ማርታም ባረኩበት በሆነው ነገር እጅግ በጣም ተጸጽቻለሁ ብላ ዲያጣን ይቅርታ ጠይቃታለች። ዲያጣም እጅግ በጣም ደስ ብሏት ቡና ቀራርባላት ወይዘሮ ማርታ እየጠጣች ነበር። አንዴ እዛ አንዴ እዚህ ስትዘል አርፈሽ መቀመጥ አትወጂም አይደል ስትላት አርፌ መቀመጥ አልወድም እያለች ነበር። ስለ ውልደቷና ስለ እድገቷ ስለ ስሟም እየጠየቀቻት ነበር። ስሟን ያወጡላት ጓደኞቿ እንደሆኑና የተወለደችበትን ቦታ ጠይቃት ልትናገር ስትል አቶ ደረጀ መጥቶ ነበር። እየሳቁ እየተጫወቱ ሲያገኛቸው እጅግ በጣም ደስ ብሎት ሻወር ወስጄ ረፍት ላድርግ ብሎ ወደ መኝታ ቤቱ ከገባ በኋላ ዲያጣ ስለ ትውልድ ቦታዋና ስለ ቤተሰቧ ልትናገር ስትል ጠርቷት ነበር። ጠርቷት እንግዲህ ያለውን ነገር የጓደኛው ልጅ እንደሆነችና የተወለደችው ድሬዳዋ እንደሆነ ነግሯት ነበር። ይሄ ነገር እስከ መቼ ድረስ ነው እንደዚህ የሚቀጥለው ብትለውም የዲኤንኤ ውጤቱ እስከሚታወቅ ድረስ እንደሆነ ነግሯታል። ያ ማለት እስከዛ ድረስ የዲኤንኤ ውጤቱ ምንም ሆነ ምንም ውሃ እህቴ ናት የሚል ውሳኔ ወስናለች። ምንም ቢሆን ሳይንስ ያረጋግጠዋል እያላት ነበር። እሷም ደግሞ እመን፣ ዋናው ነገር አምነሃል አይደል? ደግሞ ካልሳምከኝ አልሄድም እያለችው ነበር። እሱም ደስ እያለው አንቺ ብድ ሆንሽ ልጅ ብሎ ጉንጯን ሳም አድርጎ ሸኝቷታል። እሷም የተላከችውን ሄዳ የት ነበር የተወለድሽው አይደል ያልሽኝ? ድሬዳዋ ነው የተወለድኩት። አባትሽስ ማን ነው ብትላትም ስለ አባቷ ስሙ ሲጠፋባት እኔ አባቴን እንኳን ወልዶ ስለጣለኝ አባቴን ስሙንም መናገር አልፈልግም ብትላትም እንዴ አባት እኮ ምንም ያድርግ ምንም አባት እንትን አይባልም፣ አባት አይኮረፍም፣ አባት አባት ነው ስትላል ነበር። እንደውም ትዝ አለኝ ብላ ስሙንም አቶ ሲሳይ እንደሆነ ተናግራለች። ወይዘሮ ማርታም ሀሳቡ አልዋጥ ቢላትም ተቀብለዋለች። በሌላ በኩል እንግዲህ ኤቢ ጌጣጌጡ ተገኘ፣ እንኳን ደስ አለሽ፣ ግን ደግሞ በጣም አፍሬያለሁ። አንቺም ባላየሽው ነገር ይችን ልጅ ሌባ ብለን እጅግ በጣም ነው ያፈርኩት ብትላትም አባዬ ግን ምን ስለተፈጠረ ነው ይሄን ያህል የሚሸፍንላል እሷ የሚያዳለው ብትላት አይ እኔ አባትሽን ማቀው አንቺ ከመወለድሽ በፊት ነው፣ ስለዚህ በዚህ ልክ ጭራሽ ሊዋሽኝ አይችልም ብትላትም እሱ ለዚች ልጅ ያዳላል እየዋሸሽ ነው ዋሽልኝ ብላው ነው እያለቻት ነበር። ያንን በጭራሽ ሊያረግ እንደማይችል በተደጋጋሚ እየነገረቻት ነበር። እናም አሁንም ይች ልጅ እኮ ናታን ክፍል እየሄደች ስትንከባለል ነው የምትውለው ምናምን ብላ ስለ ናታን ለወንድ ልጆች ወንዶች እኛ ሴቶች ቀስየን በመላመድ ምናምን ነው እንትን ፍቅር የሚይዘን፣ ወንድ ልጅ ግን በተለያየ ነገር፣ ስለዚህ በአንደበትሽ እንደምትወጂው እንዳትነግሪው ስትላትም ኧረ እኔ በጭራሽ እንደዛ ብዬው አላውቅም፣ እንደውም ምንም እንዳልሆነና እንደማልወደው ነው እምነግረው ብላለች። ነገር ግን ስለ ዲያጣ ሁሉንም ነገር እያሴረች ለእናቷ እየነገረቻት ነበር። እናቷን በጭራሽ እንደዛ አታረግም፣ ምክንያቱም ናታንን እንዳትቀርብ ነግሬያታለሁ ብላ ነበር። ዲያጣም እሺ ብላ ነበርና ክፍሏ ሂዳ እኔ ሰው ነው የናፈቀኝ፣ ሰው ነው የራበኝ፣ ስለዚህ እንዴት እንደውሃ አንቺንም ልቀፍሽ፣ ከዛ ውጭ ግን ናታንን እንደምትወጂው አውቃለሁ፣ ስለዚህ ልረዳሽ እችላለሁ ብላት ነበር። እንግዲህ እርዳታ የምትረጂኝ ከሆነ ናታንን አስቀይሜው ክፍሏ አትሂጂ ብትላትም ማስቀየም እንደማትችልና በሌላ መንገድ ግን እንድታግዛት ከፈለገች ሁሌም ከጎኗ እንዳለች ነግራታለች። አልጋዬ ላይ እንኳን ለመቀመጥ ሳትታጠቢ እንዳትቀመጪ፣ እኔ ከአንቺ ጋር እህት መሆን አልችልም፣ አንቺ የኔ እህት በጭራሽ ልትሆኛችም ብላት ነበር። እናም ዲያጣም እንግዲህ ከዛ ወጣ ወዲህ ናታን ክፍል ሄዳለች ማለት ነው። ኤቢም አሁን እኮ ዲያጣም ብትሆነው ናታን ክፍል ነው እያለቻት ነበር። እንደዛ በጭራሽ አይሆንም ስትላት ግድ ካልሄድም ብላ ወደዛ ይዛት ሄዳለች። ዲያጣ ናታን ክፍል ሂዳ ስለ ኤቢ ከሱ ቅልጥ ያለ ፍቅር ውስጥ እንደሆነችና እንዲረዳት እንዲያግዛት ብትነግረውም እሱ በጭራሽ ለሷ ምንም አይነት ስሜት እንደሌለው ነግሯታል። እልቅስ እሷን ታያትና አንቺስ ብሎ እየጠየቃት ነበር። እኔ ምን ስትለው ፍቅረኛ የለሽም? ፍቅረኛ ማለት ይሄ የሚያገባው ምናምን ነው ብትለውም አዎ ብሎ ሲመለስላት እሷ ብዙ የወንድ ጓደኞች እንዳሏትና ነገር ግን አንዳቸውም ስለ ጾታው ራሱ ጠይቀዋት እንደማያውቁ ነግረዋለች። ያም ደግሞ ለሱ ክፍተት ፈጥሮለት ወንድ አላቅም ነው የምትይው ሲላት አንተ ትቀልዳለህ እንደ እያለችው ነበር። ይህንን ስታወራ ውጭ ላይ ሆነው ሲያዳምጡ የነበሩት እናትና ልጅ እዛው ተለግተው እያዳመጡ ነበር። ዲያጣ እኔ እያለ ለመናገር ከብዶት እኔ እያለ ቃሉን ማውጣት ከብዶት አንቺን አፈቅርሻለሁ ልጅ ሲል በሩን ዘው ብለው ከፍተው ገብተዋል።
በሩ ድንገት ተከፍቶ ሲገቡ እናትና ልጅ ዳጣ ደንግጣ በድግ ቁጭ ብላለች። ናታንም ፍጥጥ ብሎ ቀርቷል። ወይዘሮ ማርታ ደግሞ ከዚህ በኋላ ምን ልትል ትችል ይሆን? ኤቢስ ምን ልታመጣ ነው? አቶ ደረጀስ ደግሞ ይህን ሲሰማ ይደሰታል ወይስ ይከፋዋል? ምን ሊፈጠር ይሆን? ዳጣ እዛ ቤት ከሄደች ጀምሮ ደስታዋን ሳትጨርስ ችግሮች እየተደራረቡባት ነው። ወይስ ሰላምስ እናቷ እንደሆነች ልታውቅ የምችለው መች ሆን የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ የነበረን ቆይታ ይህን ይመስል ነበር። መልካም ጊዜ